እናትህንስ ትንከባከባለህ? የኔ እናት የለኝም። እናቴ ቆይታለች። ህፃን ነኝ የሞተችው። እናት የለኝም። ነገርን እኮ እሳቸው በቃ አርጅተዋል። ከዚህ በኋላ ቤት ንብረት ምን ያደርግላቸው? ወራሽ እሱ ነው አይደል? እሱ እንኳን አርጅተሻል እኮ። ለምንድን ነው ታዲያ ከህግ አባል ከመጣችሁ ጋዜጠኞች ከሆናችሁ ከመንግስት አካል ከመጣችሁ ለምንድን ነው ሰው እንደዚህ ታሰቃያላችሁ እኮ? ለምን ሰው ታሰቃያላችሁ? ፕሮሰስ አታብዛ። እኛ ለስራ ነው የመጣን። ከዛ ውጪ አሳይ የተባልከው ነገር ማሳየት ነው እኮ። ለምንድን ነው በመጀመሪያ በስርዓት ሰውን አናገር? እነሱ ቢሆን አንቺ ማብረሽ ነው እንጂ እሷ ካልወጣች አልገባም። እሱ ቤት እኮ ነው ያልሽው። እና እኔ ለምንድን ነው አባቱ ነገደለች ሴትዮ ጋር እንዴት ብዬ ነው የምኖረው? አይተሻል በይንሽ። እና ይስጥልኝ ውድ የፓወር ቤተሰቦች እንደምን አላችሁ? ይህ ሚዲያ በአንድነት የምንሰራበት የምንተጋገዝበት የምንተባበርበት ነውና እንግዲህ ካጠገቤም አቶ ልዑል ጀግናው ልዑል ካጠገቤ ያለ ወጣት ልዑል የነብሩ ጣት ከኔ ጋር ነው ማለት ነው። እንግዲህ አንድ ጥቆማ ተሰጥቶናል። እንግዲህ ከኔ ጋር የሚሰራውን ታውቃላችሁ። ኤርሚ ጀግናው ኤርሚ ጥሩ ስራዎችን እየሰራ ይገኛል። አሁን ደግሞ ጥቆማ ደርሶት ከዛ ጥቆማ እንግዲህ አንድ እናታችን በረንዳ ላይ ወጥተዋል፣ ዝናብ እየመታቸው ነው ተብሎ እንግዲህ ከእሳቸው ጋር ይገኛል ማለት ነው። እሳቸው እንዳገኘ ደግሞ ለእኛ ቶሎ ብሎ እንግዲህ አሳውቆናል። ወደዛ መሄድ ስላለብን አሁን እዛ እንገኛለን ማለት ነው። እንግዲህ ይህን ቻናል ደግሞ አዲስ እንደመሆኑ እናንተ ደግሞ ያው ምን ማድረግ እንዳለባችሁ ታውቃላችሁ። ሰብስክራይብ በማድረግ ለብዙ ሰው እንዲዳረስ ሼር፣ ላይክ፣ ኮሜንት እያደረጋችሁ ለብዙ ሰው አዳርሱት። ይህን ቻናል እንግዲህ ምን እንደምንሰራበት ታውቃላችሁ። መልካም ስራዎችን ለመስራት የተዘጋጀ ቻናል ነውና እናንተም ደግሞ ይህን ነገር በመረዳት ሰብስክራይብ በማድረግ ለብዙ ሰው እንዲዳረስ ሸር እያደረጋችሁ አብሮነታችሁን አሳዩኝ ይላል። ልዑል የምትናገረው ነገር አለ? ጨርሻለሁ። እንግዲህ ተመልካቾቻችን እንዴት ናችሁ ማለት ፈልጋለሁ። በመጀመሪያ ደረጃ ያው በዚህ ሚዲያ የመጣንበት ምክንያት ምንድን ነው? ሀፍቴ ሚዲያ፣ አንበሳ ሚዲያ፣ ሌሎችም የኛ ሚዲያዎች ልዑል ሚዲያ፣ አጋላጭ ሚዲያ ሪፖርት እየተደረገባቸው መታየት ያለባቸው ለሰው መዳረስ ያለባቸው ነገሮች ለሰው እየተዳረሱ ስላልሆነ እንደ አዲስ ስራዎችን ተጠናክሮ ስራዎችን ለመስራት ተቀናጅተን ተደራጅተን ስራዎችን ለመስራት ነውና በዋነኝነት ይሄ ሚዲያ እንግዲህ ቅድም ሀፍታታ ሲል እንደነበረው ኤርሚ አለ፣ እኔ ያለሁኝ፣ ሀፍታት አለ፣ ወንድ ያለ፣ ተጨማሪም አንድነት ደግሞ አለ፣ የኔ ካሜራማን የነበረው ማለት ነው። አሁን በቅርቡ ወደ ሚዲያ እየመጣ ነው። ስለዚህ ይሄ ሚዲያ አምስታችንም በህብረት ጠንክረን የምንሰራበት ትልቅ ሚዲያ እንዲሆን አላማ ሰንቀን የተነሳንበት ስለሆነ ታዲያ እንደተለመደው እናንተ ላይክ፣ ኮሜንት፣ ሸር በማድረግ ሳብስክራይብ በማድረግ እንግዲህ አብሮነታችሁን እንደምታሳዩን ባለሙሉ ተስፋ ነኝ ማለት ነው። እንዳለው እንግዲህ ሀፍታታ ዛሬም አንድ ጉዳይ ገጥሞን ነው አንድ ሰፈር ውስጥ የምንገኘው ማለት ነው። ይህንን ነገር ፊክስ ለማድረግ ወይም ደግሞ የደረሰው ነገር ለመፍታት ነው እዚህ የተገኘ ነው። አንዲት እናት በጣም አደጋ ላይ ናት ተብሎ ነው እዚህ የተገኘ ነው ማለት ነው። በብርድ እየተደበደበች ነው። ከምትኖርበት ከሞቀ ህይወቷ እንዳስወጣት ልጇና ጎረቤቶቿ ጥቆማ አድርሰውን እዚህ እንደመጣን ነው እኛም የምናውቀው ማለት ነው። ኤርሚ በቦታው ነው የሚገኘው። ስለዚህ እነዚህ ነገሮች አጣርተን ከእናንተ ጋር ሁሉንም ነገር አብረን የምናይ ነው የሚሆነው ማለት ነው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ፣ ተከታተሉን። የጎረቤት ግቢ ነው። መንገድ ላይ ውስጥ ማድረግ መጥቼም እስቲ ገብተን ያለውን ነገር እናውራትና ቁጭ ብላን ያለችው መንገድ ዳር ያውቋታል ማለት ነው። እዚህ ያሉት ሰዎች ያውቋታል። ወደ ቤት ልትገባ ደግሞ ፈቃደኛ አይደለችም። መንገድ ዝም ብላ ግቢው በር ላይ ነው የተቀመጠችው። የእሷ ቤት የት እንደሆነ አጣርተሃል አይደል? አጣርተናል። በጣም ጥሩ። ና ካሜራማን ና። እሺ ተከተሉ። ኦኬ ሰላም እናቸው ናቸው። እሳቸው ናቸው። እናት እንዴት አደሩ? እንዴት ዋሉ? እስኪ ትንሽ ነቃ ለማለት ሞክሩ። እንዴት ነሽ? ማናችሁ? ሰላም ነው። ሳወራሽ ነው እንጂ እነሱ ማናችሁ? ልዑል ይባላል። እንዴት ነሽ እናቴ? ሰላም ነው። ደህና ነኝ። ሰላም እናቴ። ሰላም። እንዴት ነዎት? አይ ምን እንዴት ነሽ? አለ እያየህ
ቤቴን ጥዬ ጎዳና ተዳዳሪ ሆንኩ። እድሜ ለልጄ። ምንድነው የተፈጠረው ነገር እናቴ? ይኸው አውጥቶ እንደ ቆሻሻ ሜዳ ላይ ጣለኝ። ማን ነው እንደዚህ ያደረገው? እዛ ላይ አመመኝ፣ እዚህ ላይ ሳደር ቅዝቃዜ። ለምን እዚህ ያድራሉ? ሰው ጎረቤት ይሄው የጎረቤት ግቢ አይደል? ለምን ውስጥ ገብቶ ማድር አልፈለጉ? የጎረቤት ቤት የራስ ነው ልጄ። እስከዛሬ መከራ ያየሁበት ድንጋይ ተሸክሜ ወጣትነቴን አፈር ተሸክሜ ያቀናሁት ቤት ያላሳደረኝ የሰው ቤት እስከ መቼ? ማን ነው እንደዚህ ያደረገው እናቴ? ማን ነው ያስወጣውት? የራሴው ልጆት። ሌላማ ማን ነካኝ ብለህ? የራሴው ልጅ ነው። ምንድን ነው ምክንያቱ? እንግዲህ አዲስ ሚስት አገባ፣ ጮኛ ይዞ አባቱ ከሞተ ጀምሮ ስቃይን አፈላኝ። አንዴ እንሽጠው ሲል፣ አንዴ እንለውጠው ሲል አልሳካለ። አሁን ደግሞ ጭራሽ ውጭልን ተባልኩ። የዕለት ጉርሴም ቤቱ ነው፣ መተዳደሪያዬም ሁሉ ነገሬ በወጣትነት ያቀናሁት ቤት ነው። ኪራዩንም እሱ ነው ለቅሞ የሚወስደው ልጄ። አሁን እሱን ሁሉ ችዬ ነበር። ደግሞ አሁን መጨረሻው ውጪ ሆነ። እሷም እንደ ቆሻሻ አየች። እሷ ሲሆን ባዳ ናት። የገዛ ልጄ ጠላኝ አይደል? ችግር የለም። ምን እዚህ ከም ያው እዚህ እንደዚህ ነው። ችግር የለም። ኧረ ችግር የለውም። ምን አቧራ እርሶ ካሉበት ሁኔታ እኮ አይበልጥም እኮ። እንደዚህ ነው ልጄ። ምን ታደርገዋለህ? አስቀያሚ ጊዜ ልጅ ያኮራል እንጂ ቤተሰቡን። አሁን ደግሞ ስሰማ ከሰሞኑ ከመውጣቴ በፊት ሊሸጠው ነው ተብሎ እሱን ጥያቄ ሳነሳበት ጭራሽ ነብር ሆነ። በእርሶ ስም አይደል እንደ ቤት ባለው? በፊት በእኔና በባለቤቴ ነበር። ባለቤቴ ከሞተ በኋላ ስናሳውጅ መሞቱን ስም ሲዞር ነገም ከምለፋ አንቺም የቱን ያህል ስትቆይ ነው የኔው ነው ቤቱ በእኔ ስም ይዙር በቃ አለኝ። በሱ ስም አደረኩለት ሁሉን ነገር። ድጋሚ እኔም ሰውና እንጨት ተሰባሪ ነው፣ አንድ ነገር ብሆን ልጄ ወደ ላይ ወደ ታች አይበል ብዬ በሱ ስም ሆኗል ሁሉ ነገር። ኦኬ፣ በሱ ስም ስለሆነ ነው ማለት ነው። ያቺ ልብ ሰጠችው። አሁን ስለ ቤት ኪራይ ሳነሳበት ጤፍም አለቀ፣ በርበሬም አለቀ፣ ሽሮም ይሄው ነው መተዳደሪያ። ልጄ እንዴት ትወስዳለህ? ተከራዮቹ አጥተው ነው። ቆይ እስቲ ልጠብቅ፣ አጥተው ነው ቆይተው ነው፣ እስቲ ልጠብቅ እያልኩ ስጠይቅ አሁን መጨረሻ እንዴ ለሱ እየሰጠ ነው አይደለው ያሉኝ። ምን ነው ልጄ ባዶ ቤት ነኝ ማንና አየህልኝ ብለው ጭራሽ ከቤቱም ተወጫለሽ አለኝ። ዋናው ቤትኛ እንቀመጣለን አሉ። እሱና ሚስቱ መቼም ስድቡን ተው። እርሶ ታዲያ ለምን አሁን እዚህ ጋር የጎረቤት ቤት ነው፣ እዚህም ጎረቤት ነው የሚሆኑት እና እዛ ገብቶ ለምን አላደሩም? እዚህ ጋር አልገባም ልጄ። ለምን የሰራሁት የለፋሁበት ልጅነቴን፣ ወጣትነቴን፣ ጉልበቴን፣ ቅርሴን በሙሉ የጨረስኩበት ላርፍበት አይደለም እንደ የሰራሁት ቤት እዚህ ጋር ያው እንደማየው እዚህ ጋር መጸዳጃ ነው፣ በጣም ሽታ አለው። ምን ላድርገው? ህግ ካለ ፈጣሪ የሚያል ህግም ካለ ይድረስ፣ መፍትሄ ይስጠኝ እንጂ ጎረቤት ጋር ስንት ቀን ላድረው ልጄ። የከዛ ልጄ አንድ ቀን ሲሆን እናት ያመችስ አበሻዎች እሱማ ይኸው ብርዱም ስቃይን ሲያበላኝ አደረ። እንደውም ዝናብ አለመጣሉ እንጂ ቢጥል ኖሮ ደግሞ ጭራሽ ያመኛል ደግሞ በዛ ላይ። አይዞት እናቴ አይዞት። ይኸው ላልሞት ብዬው መከራ ሳይ እኮ ምግብስ እንዴት እያደረጉ ነው? አንተ ምን አሉት? ምግብ ስትላቸው አይ ጎረቤቶችም ቡናም አፍልተው ምሳም ሰርተው ሁሉም ጎረቤት ጠርቶኛል። እኔ ግን ንዴቱም እልሁም ተቃጠለ ውስጤና ምግብ አልበላ አለ። እኔ ሞክሬያቸው ነበር። ጎረቤቶችም እንደዚህ ነው ያሉ፣ ምግብ አይበሉ ሴትዮዋ ያለውን ነገር ሉሊ ሀብቴ ለማጣራት ሞክሬ ነበር። እኔ ግቢው እንዴት ነው የሚለውን ነገር ለማጣራት ሞክሬ ነበር። ሴትዮዋ እንግዲህ ያያችሁት ነው፣ ሽንት ቤት ጋር ነው እንደምታዩት። ሽታው እንኳን እንዴት እንደሚከብድ አይደለም ለማደር ለደቂቃ እንዴት እንደሚከብድ እያያችሁ ነው። ለእናንተ ነው እሱ የጨነቃችሁ። እሱ በዚሁ ሲወጣም ሲወርድ አይቶኛል።
ያው ልጁ ትንሽ ምንድነው ችግሩ ጉልበተኛ ቢጤ ነው። ሰዎችም ሊያናግሩት ሞክረዋለኝ ጎረቤቶቹን ጠየኳቸው። በቤተሰብ መካከል መግባት ከበደን እስከ መደባደብ ነው የቀረን እንጂ ሽምግልና ሁሉ ይደንበታል ነው የሚል እና ለመስማትም ዝግጁ አይደለም። በአጋጣሚ እኔ ሰፈር ላይ ዞር ብዬ ሰዎችን ለምንትን ለማለት ሞክሬያለሁ። እዚህ ሰፈር የሚገርማችሁ ከ30 ዓመት በላይ ነው ሴትዮዋ አይኖሩት። በጣም ታዋቂ ናቸው ምናምን እና ብዙ ሰው ያዝናል። ግን ልጁን አሁን ምንድነው ወለድ እኮ ነው ይገርማል። ይሄን ቤት የሰራ ነው። እንደው የምትጣሉበት ነገር አለ ወይ ማየ? ማለት ካላገባው ዳሪኝ እንደዚህ አይነት ነገሮች አንድ ይሄ ያጣላንም ነበር። እኔስ አንድ ልጅ አይደል ግን ጠሉኝ። ልጅቷም እንደ ቆሻሻ አየችኝ። ከዛሬ ነገ ይቺ አሮጊት አልሞት አለች አትወጣም ወይ ነው ይቺ ሞት የጠላት ነው። ከዛሬ ነገ ይሻላል ብል ስድብ ነው ውርደት ነው። ለሊት ተነስቼ ቤተ ክርስቲያን ሄዳለሁ። ከዛ መጥቼ ቤት ገብቼ ገና እህል ቀምሼ ደግሞ እወጣለሁ። ባለቤትዎት አሁን በህይወት የለም? ይሄ ሁሉ ውርደት እኮ እሱ ከሞተ። ይሄ ልጅ በፊትም እንደዚህ አይነት ጸባይ ነበረው ወይስ አሁን ነው እንደዚህ አይነት ጸባዮችን ያመጣው? በፊት አባቱ እያለ ስለ ንብረት ስለ ቤት አያነሳም እንጂ ኃይለኝነቱስ ቁጣውስ ከውጭ ሰው መጣላቱ እንዳለ ነው። ሁሌ ይደባደባል። ካሳ ከፍለን እርቅ እንፈጽማለን። ታስሮ ማስፈትተናል። ኃይለኝነቱ ጥጋቡ መቼም ያኔም ነበር። ግን የቤት ባለቤት ነኝ የሚለው አሁን ካዞርኩለት በኋላ ሁሉ ነገር በእጁ ከሆነ በኋላ ምን አገባሽ? እኔ ልጁ ከቤት መውጣት ስለሌለበት እዛው በር ላይ ልቁም አሁን እንዳለ አረጋግጫለሁ ብላ። ስለዚህ በሆነ አጋጣሚ ሊወጣ ስለሚችል ከክሮች ጋር እዛሉ ጥሩሽ አይሻልም? ልጆች አቧራ ላይ ሆናችሁ ችግር የለውም እናቴ። እርሶ ያሉበት ቦታ አይደል አሁን ያለንበት እያደሩበት እኛ የጨነቀን እኮ አሁን እርሶ እያደሩበት ቢያንስ ከቤቴ መባረር እንደው ከደጁ አራቅ ብዬ ነው። በሞትም የሚያቀኝ ድሬም እዚሁ ነው። ያሳደኳቸው የሰፈር ልጆች መቼም ጨክነው አይጥሉኝም፣ ይቀብሩኛል። ማላቀው ቦታ ወዴት ልሄድ? ልጅ በመጦሪያዬ ሰዓት እንደ ቆሻሻ ተጣልኩ። በጣም አሳዛኝ ነው። እንትን ምንድነው ፍላጎት? ቤቱ ይሸጥ ብቻ ነው? የቤት ኪራይ ማትወስጅም? ቤቱ የሚሸጥ ነው? አዎ በቃ ከዞረ በኋላ አሁን እሱ ሙሉ ለሙሉ የቤቱ ባለቤትነት የሱ እንደሆነ ስላሰበ ቤት ኪራይም አልወስድ፣ ቤት ውስጥም አልቆይ፣ እሱና ሚስቱ ብቻ ነው። እኔ ቢወልዱስ የልጅ ልጄን መሳም ጠላለሁ እንዴ? ትዳር ቢይዝ አንድ ልጄ ነው፣ 2-3 ቢሆንልኝ እጠላለሁ እንዴ? እናቴ አይዞት። እስኪ አሁን አፍቴ እኔ ለማጣራት የሞከርኳቸው ነገሮች አሉ። ያው ከሴትዮዋ ከሚሉት ነገር የተሻለ ነገር እንትን አላልኩም። ማለት የተለየ ነገር የምነግር ነገር የለም። አሁን እሷ አይነገራችንም። ግን አንዳንድ ተከራዮችንም እዛ ግቢ ተከራይተው ይኖራሉ የተባሉ ሰዎችንም ለማግኘት ሞክሬ ነበር። ቤት ኪራይ መውሰድ ከጀመረ እንግዲህ ወደ 6-7 ወር እየሆነው ነው እና ለሴትዮዋ የሚሸጡ ሰዎች ተወዛግበው ሲጠይቁት ቤት መልቀቅ ትችላላችሁ እያለ ቅድም እንዳሉ በስሙ ቤቱ ስለዞረ የቤት ኪራይ መውሰድ ከጀመረ በጣም እንደቆየ እና አንዳንዶችም ሊያናግሩት ሲሞክሩ በዚህ አይነት መንገድ አስፈራርቶ የቤት ኪራዩን እንዳስቆመባቸው ነው። እንደውም እኔ ሲጀመርም ልጃቸውም አልመሰለኝም። እዚህ ሽንት ቤት በርጋ ወድቀው እንዴት ወንድ ልጅ እያርኩ እንትን ነበር። ግን ከሳቸው የተወለደ የመጀመሪያም የመጨረሻም ሌላም ተከታይ የሌለው ልጃቸው ነው። ብቸኛ ልጃቸው ከአንዲት ሴት ጋር ነው የሚኖረው። አጣርቻለሁ ነገሮችን። ከቤትም አይወጣም። ያው ሱሰኛ ነው። ስፖርት አንዳንዴ ይሰራል። ሱሱን እንትን ይላል። ሚስቱ አለች፣ ከእሷ ጋር ነው አንድ ቤት ውስጥ ነው የሚኖሩት። ሴትዮዋን አባሯት ማለት ነው። ስለዚህ እስኪ አሁንም ልውሌም ሊያጣራ ሄዷል እንዳይወጣብን እና እንትን ብለን ያለውን ነገር እስኪ ለመጨረስ እንሞክራለን። አይዞት እናቴ አይዞት። ያው ሁላችንም እናቶች አሉን፣ እንደዚህ እህቶች አሉን። እርስዎ በወለዱ መጦር በልጆት መደገፍ ሲገባውት በዚህ ጊዜ መንገድ ላይ ወድቀው ስላገኘኖት በጣም ይደግፉኛሉ። ተከራዮች እንኳን ጨንቋቸው እንዴት እኛ እሳቸው ቤት እያደርን ሜዳ ያድራሉ ብለው ቢመጡ ወደ እኛ ቤት ይግቡ ቢሉ ዛሬውኑ አባረርሻለሁ እያለ ተከራዮቹም ላይ ዛት፣ ሁሉንም አስፈራራ።
በዚህ የተነሳ እኔም ተውት አልኩ። እሺ እናቴ አሁን ለእኔ እንደምንት እንዳሉኝ እንደነገሩኝ ለሀፍቴ እንዲያውቀው እንዲረዳው የምንፈልግ እኔም በራሴ ማወቅ የምፈልገው ነገር አለና አብራው የምትኖር ልጅ አለች፣ ከልጆት ጋር አብራ የምትኖር ልጅ አለች። ምናልባት እንደ ሚስት ነው መሰለኝ እየኖረች ያለችውና ከመጀመራ ነው መኖር የጀመረችው ልጅቷ? እንዴት ነው ከእሷ ጋር ያሉት ግንኙነት እንዴት ነው? ግንኙነታቸው የቆየ ነው ወይ የሚለውን እስኪ ያጫውቱን። እንግዲህ የጀመሩበትንማ እነሱ ነው የሚያውቁትን ያላውቅም፣ ግን ያው እንዲሁ ይዟት ሲመጣ ቆየች። 6-7 ወር ይሆናታል። በእጮኝነት ተብላ ትመጣለች ትሄዳለች። አልፎ አልፎም በፊት ታድር ነበር። በኋላ እኔም በል እንኳን የምትሰበስበህ አገኘህ፣ እንግዲህ ወልዳችሁ እንድትስሙ ሰፈሩም ሰርግ ሲጠራን የሰው ልጅ ስንመርቅ የሰው ልጅ ስንድር ቆይተናል። አሁን ደግሞ አንተን አቅሜ የቻለውን አድርጌ ድርሃለሁ። አባትህም ይሄን ዓለም ቢያይ ደስ ይለኝ ነበር ብዬ ያሉትን ወርቆች ሽጬ ሰርግ ደግሳለሁ። እቁብ ቢጤም የቤት ኪራዩ እየተጣለ ልሰብስብና እድርሃለሁ ብዬ እንደተነጋገርን አፍታ ሳትቆይ በ15 ቀን ምናምን ይሄን ባወራን መጣች ገባች። ረሰውስ እንደው ምን ይለኛል አንድ ልጄን ሳልድር እንደው ብድርም ቢሆን ተቀበሌ፣ ይሄ ቁጠባ የሚሰጡት አለ ተብሏል፣ አምጣና ካርታውን አስይዘን ልዳርህ ልጄ ባንተ አለሜን ልይ ብዬ ስለው አፍታ አልቆዩም። ወርቁም ተሽጦ መቋቋሚያ ነው የሚሆነን። ሰርግ ያሰብሽውን ብድርም ስሙ በእኔ ስለዞረ ቤቱ ነገ ተበድሬ ዳልገፈግፍም ቤቱም ተሽጦ ሌላ ቤት እንገዛለን። ያኔ ነው ሰርግም እንደግሰው አለ። ከዚህ ሰፈርማ ወዴት ነው የሚሄደው? እድሬ ያለው እዚህ፣ ሰበካው ያለው እዚህ፣ ሁሉ ነገር ያለው እዚህ። እንዴት ነው የሚሆነው? ማን ነው የሚቀብረኝ? ማላውቀው ቦታ ሂጄ እያልኩ ስንል ወርቁም ስሙ ነው እንጂ ወርቅ የተባለው አንድም የለ። ያወጣ ሽጦ ጨርሶታል። ተሷ ጋር ይዝናናሉ። አሁን መጨረሻ ደግሞ መታ ከገባች በኋላ ይች ሴትዮ ማየት አልፈልግም ማለት ጀመረች። ሰማታለሁ። እርሶን? አዎ ይችን ሴትዮ አስወጣልኝ አባረራታለሁ ብለህ አልነበረም ወይ? ይችን ሴትዮ መጀመሪያ ላይ ቤቱ ሲሸጥ እኔ ወዴት ነው የምሄደው ብለው ቤት ከራይልሻለሁ ብለው ነበር። እንዴት የራሴ ቤት ተሽጦ ተመቼ ኪራይ? እድሜ ዘልዛላ ነው። ትንሽ እድሜ ብቆይ አንተ የሚሰለችሃል፣ ኪራዩ ወዴት ወድቃለሁ ስለው አትጨቅጭቂኝ ይል ነበር። አሁን ደግሞ እያመጣ ነው ገዢ ሲባል ደግሞ እንደገና አስወጣልኝ ማለት ጀመረች። እኔንም መሳደብ ጀመረች። አንቺ ሞትም ቢያለሽ አሮጊት ትለኛለች፣ አይንሽም ማየት አስጠላኝ ትለኛለች። መጥቼ ከቤተ ክርስቲያን ቆይቼ ልጄ አስቀድሼው የዚህ በሬ ላይ ስድርስ እግሬ ያጥራል መግባት። የእሷን ስድብ የእሷን ማመናጨቅ እንዴት አረጌ። አሁን ደግሞ በስተመጨረሻ ወጡና ጣሉኝ። ኪራዩም ቀረ፣ መሸጡም ቀረ። ቆይ ታየዋለህ ኑሪበት የተባልኩት ቤት ከዋናው ቤት አስወጥቶ እዛ ግቢ ውስጥ ኑሪ አሉኝ። ትንሽዬ ስቶሪ የነበረች ቤት እሱ እዛ መቀመጡም እሺ ይሁን፣ እንደው ከግቢዬ ካልወጣው ሰው አይሳቅብኝ ብዬ አስቤው ነበር። ስድቡና መመናጨቁ እንደው መዋረዱ ግን እንዴት ይቀርልኛል? አንድ ገቢ ሆነ እዛ አልሆንም ቤቴንም አለቅ ብዬ ብል አውጥቶ ገፍትሮ እንደ ቆሻሻ አውጥተው ጣሉኝ ከስድብ ጋር። ተከራዮቹ ቢለምኑት እግር ላይ ቢወድቁ የሰፈር ሰው ይኸው የእድሜ ኩዮች ያሮጊቶቹ ነጭ ሽበት ጸጉራቸው የሆኑት በሙሉ እግሩ ላይ ወደቁ። እምቢ አለ፣ አትገባም አለ። አሁን እንደገና እንዴት ትሆኛለሽ ብለው መጥተው ቢለምኑኝ እኔም
በፍጹም እግዚአብሔርም ኃጢአቱን እስቲ ያገኘው በወለደው ህግም ካለ ህግም ይይና መፍትሄ ላገኝ እንጂ ስተመቼ እናንተ ጋር ዛሬ ባድር ሶፋ ላይ ነው። እናንተ ጋር ዛሬ ባድር የሆነ ቦታ ነው። ነገስ መጨረሻ እሱም ሽጦት ተሄደ በኋላ የት ነው መጨረሻ ብዬ ይኸው ዝቹ ደጅ ላይ ሙጥኝ ብያለሁ ልጄ። አይዞሽ እናቴ። እሺ እንግዲህ በደንብ ያለውን ነገር መጀመሪያ ማወቅና ማዳመጥ ስላለብን ያው በደንብ አዳምጠንዎታል እናቴ። አሁን ቀጣዩ ማድረግ ያለብን ነገር ምንድነው? ያው እንግዲህ እዚሁ ሰፈር እስከሆነ ድረስ ወደ ቤቱ እንሄድና በህግ አግባብ እንዲጠየቅ ያው ወጣት ነው አይደል ልጆት? እንደዛ ከሆነ ያው መቼም በምንግባባበት አማርኛ ቀስ አድርገን ለማስረዳት እንሞክራለን። ካልሆነ ደግሞ ያው እሱን ችግር የለውም እናቴ። እስቲ ሞክሩ፣ ፈጣሪ ይርዳችሁ። እሱን ችግር የለውም። እኛም ከህግ አካል ጋር ተባብረን ስለምንሰራ አያሳስቦት፣ አይዞት እናቴ። እስቲ ይሁን አለውልዎት፣ አለነኝ፣ አይዞት፣ አንድ ላይ ነን። እሺ እናቴ፣ እሺ። ስለዚህ አሁን ምን እናደርጋለን መሰለህ ኤርሚ፣ መኪናውን ያዝና ማዘርን ዛሬ ቢያንስ እኛ ይህን ጉዳይ እስክንፈተው አልጋ ያዝላት። እሺ አልጋ ያዝላት። ቆይ እናቴ፣ እንደዛ አይደለም አሁን ተደማምጠን እንትንበል። አሁን እኛ ወደ እርሱ ስንመጣ መፍትሄ ሳንሰጥዎት አንሄድም። አልጋ ቤቱን ካልፈለጉት ምንም ችግር የለውም፣ ከኔ መኪና ይቆያሉ። በቃ እሺ እናቴ፣ ቆይ ለቃላችሁ እንጂ ከመኪናው ይቆያሉ። በቃ ምንም ችግር የለም። እልባት የሚሰጠው ነገር አይደለም፣ ጊዜ አይሰጠውም። ይሄ እናቴ እዚህቹ ድንጋይ ስር ነፍሴ ትውጣ እንጂ አይዞትኛለን። አሁን ደርሰን ገና አስጠጉኝ ብዬ ጥገኝነት በስተርጅና በሰራው የትም ጥገኝነት አይጠይቁም። የትም ቦታ ሄዱ። አይዞት የኔ እናቴ፣ እኛ ከቤቱ ያዳምጡን፣ እኛ አለን። አሁን ከመኪናዬ ከኤርሚ ጋር ይቆዩልኛል። ከዛ እኛ ወደ ውስጥ ገብተን እሱ እናናግረዋለን። መፍትሄ እናሰጥዎታለን። መፍትሄ ምንጊዜም ከኛ አለ። ይህ ሰው ከአቅም በላይ ከሆነ ህግ የሚባል ነገር አለ። በህግ ውስጥ ደግሞ ይጠየቃል። ማነኝ ብሎ ነው እንደዚህ የሚያደርግ? ስለዚህ አይዞት፣ ይረጋጉ። እሺ እናቴ፣ በቃ እንደዛ እናደርጋለን። እሺ እናቴ፣ አይዞት። እንግዲህ ተመልካቾቻችን እናታችን እንዳዳመጣችኋት ነው። በጣም ከባድ የሆነ ነገር ነው። ለእናትን መጦር መደገፍ ሲገባና እናት ላይ አባት ላይ እንደዚህ የምታደርጉ ሰዎች እባካችሁ ተመከሩ። የትኛውም ሃይማኖት ልትሆኑ ትችላላችሁ። ፈጣሪያችሁን ፍሩ። ይህ ልክ ያልሆነ ስራ ስለሆነ እባካችሁ። በተጨማሪም ደግሞ ከኛ ጋር ተባብራችሁ እየሰራችሁ ያላችሁ የህግ አካል በጣም ክብር ይስጣችሁ። በምንሄድበት ሰፈር ሁሉ እያገዛችሁን ነው። የሰፈር ሰዎች፣ ሰፈር ላይ የምትውሉ ሰዎች ብዙ እገዛ እያደረጋችሁልን ነው። ይህንንም ሳላመሰግን አላልፍም። እልባት መሰጠት ስለሌለበት አሁን እናታችን ቶሎ እርፍ ብላልነት ቆይ፣ እኛ ወደ ውስጥ ገብተን ደግሞ ያለውን ነገር የምናሳያችሁ ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እናታችን እንዳጫወቱን ነው፣ እንደነገሩን ነው። በጣም የሚያሳዝንና የሚያሳፍር ትውልድ ነው እየተፈጠረ ያለው። በዛ ላይ እናት ላይ አባት ላይ እንደዚህ አይነት ነገር አይሰራም። ነገር ግን እንግዲህ አሁን በዚህ ሰዓት ስለ ሰውየው ኤርሚ ብዙ መረጃ ሰጥቶናል። ነገር ግን እኛም ደግሞ በራሳችን ማጣራት ያለብን ነገር ስላለ እነዛን ነገሮች አጣርተን ጎረቤት ለጎረቤት ናቸው። በጣም የሚያሳፍረው ነገር እዛው ነው ያለ። እንግዲህ ከግቢያቸው እንግባና ቀጥታ ወደ ቤቱ ሂደን ሚስቲቱም እስካሁን ሲቆጣጠር ነበር እንዳይወጣ ከቤት ምንም የሚወጣ ነገር የለም። ከውስጥ እንዳለ እርግጠኛ ነኝ። ጎረቤቶችም ሲወጡ ምናምን እሱ አለ ወይ ምናምን ብዬ ጠይቄ ነበረ አለ። ስለዚህ እንግባና ለምን እንደዚህ እንዳደረገ እናቱ ላይ ይሄን ሁሉ ነገር ለምን ማድረግ እንዳስፈለገ በጥልቀት ጠይቀን መርምረን መጨረሻውን አብረን የምናይ ይሆናል። አሁንም በድጋሚ አብራችሁን ቆዩ፣ ተከታተሉን። እንግባ። በቃ ተከታይ አንኮኮ እዚህ ቤት ሰላም፣ እንደምን አለሽ? ሰላም ነው። ጤና ይስጥልኝ። እንደምን አለሽ?
ታውቃላችሁ? የምን ካሜራ ነው? እኛ ጋዜጠኞች ነን እኮ። ካሜራውን አጥፋ፣ ዝም ብለህ ታወራለህ። እንዴት ታውቀኛለህ? ልክ ነሽ። የትም አላውቅሽም፣ ግን እኛ ጋዜጠኞች ነን። አንዳንድ ጥያቄዎች አሉን። የቤቱን ባለቤት ለማናገር ነው የፈለግነው። ባለቤት እኔ ነኝ። እኔም አለሁ። እንዴት ነሽ? አለሁ። እንዴት ናችሁ? አለን፣ እግዚአብሔር ይመስገን። የቤት ባለቤት አንቺ ነሽ? አዎ እኔ ነኝ። ስለዚህ ገብተን ማውራት እንችላለን? አይ እኔ ማላውቀውም ሰው አላስገባም። ጋዜጠኞች ነን። መታወቂያ ማየት ከፈለግሽ ደግሞ ማሳየት እንችላለን። አይ እኔ ማላውቀውም ሰው አላስገባም። እንዴ ለምን እንደምትገቡት ምን እንደምትጠይቁኝ ማወቅ ፈልጋችሁ ነው? እሱን ስንጠይቅሽ ስትመልሽ አይሻልም? ይኸው መታወቂያ ማየት ትችላለሽ። የኢትዮጵያ ሰንደቅ ዓላማ ያለበት ህጋዊ መታወቂያ እኮ። ባለቤቴ ልጥራው ዝም ብዬ ሰው አላስገባም። ጥሩ፣ ችግር የለም። ይሄን አትዝጊው። ጥሩ፣ ችግር የለም። የዘንድሮ ቤብ ሰላም፣ እንዴት ነው? ሰላም ጤና ይስጥልኝ። እንደምን አለ? ሰላም ነው፣ እግዚአብሔር ይመስገን። ቤት ለቤት እየዞርን ያው የቤት ባለቤቶችን እናናግራለን፣ ከኮሪደር ልማት ጋር በተያያዘ ማለት ነው። እና ካርታና ፕላንም ካለ እሱን ለማየት ነው የመጣ ነው። ጋዜጠኞች ነን። ያው አሁን ታውቀዋለህ ስለ ልማት የሚሰራውን ስራ እና በዛ ዙሪያ ለመነጋገር ነው የመጣ ነው እዚህ። ችግር የለውም ግን ፊታችሁ መሸፋፈን የሚያስፈልግ ጋዜጠኛ ምንም ያው ማየት ይችላል። ምን ችግር አለው? ይኸው እንደዚህ ያው አይ ካሜራ ምናምን ይዛችሁ ካሜራውማ ያስፈልጋል። ማስረጃ ነው ካሜራው ራሱ ለአንተም ለደህንነት ለኛም ክፍለ ከተማው የሚያገለግል ነው። ሰዎች ህጋዊ ካርታና ፕላን አላቸው ወይስ የላቸውም የሚለውን ነገር ለመለየት ብለን ነው። ችግር የለውም እኮ በውጭ መነጋገር አንችልም። ማስረጃውን አመጣ ያሳያችሁ። ችግር የለውም ታሳየናለህ። ታዲያ እዚህ ጋር ከምንሆን ውስጥ ገብተን ብንኖር አይሻልም? አይ ውስጥ ቤቱን አልተስተካከለም፣ ድንገት እንዳጋጣሚ ችግር የለውም። እኛ ምንም እኮ ለውበት ለጌጥ ምናምን አልመጣንም። ኖ ይገባኝ። ግን ደግሞ አሁን ካሜራ ይዛችሁን የመጣችሁት ለሚዲያ ነው ያስፈልገናልም ስላላችሁ በውጭ ብንነጋገር ምንም ማለት አይመስልኝም። ምክንያቱም ቤቱን አልተስተካከለም፣ ተዘበራርቋል ምናምን ነገር። እሺ ልታመጣልን ትችላለህ? ካርታና ፕላን ልታመጣልን ትሳየን ትችላለህ? ለምንድን ነው እየፈለጋችሁ? ካርታ እያናገርኩ እኮ ነው። አልሰማኸኝም? መጀመሪያ እኮ ለልማት ስራዎች እያልኩ ነው። ምን ማረጋገጫ አለኝ? ከዛ እንደመጣችሁ ምን ማረጋገጫ? ለሰው ሳይጨታለ መታወቂያ አስፈላጊ ጋዜጠኛ መሆኑን መታወቂያ ቢሆን ድጋሚ ያሳይሃለሁ። የቤቱ ባለቤቶች እኛ ነን። ማንም ባለቤት የለም እኮ ትችላለሽ። ቁጥሩ እንኳን ሆንሽ ችግር የለውም። የቤት ባለቤት ስለመሆን ስላለመሆን እኮ አይደለም። በትክክል ግብር ትከፍላላችሁ ወይ ምናምን የሚሉት እኮ አሳየን እኮ እያለን ፋይል ግባና ፋይል አሳየን። ገና መግባቴ ነው እና ከቻላችሁ ነገ ብትመጡና ነገ ብንነጋገር። ወንድሜ ፕሮሰስ አታብዛ። እኛም ለስራ ነው የመጣን። ከዛ ውጭ አሳይ የተባልከው ነገር ማሳየት ነው እኮ። ለምንድን ነው በመጀመሪያ በስርዓት ሰውን አናገር። ሲቀጥል ደግሞ እንዳጋጣሚ ነው የመጣችሁት። እኔ አልነገራችሁም። የቤቱ ባለቤት እኔ ነኝ። እናትህ አባትህ አሉ? ማንም እየወጣን ቢሆንስ እና እሷን ነው የምንኖረው። ብቻችሁን ነው የምትኖሩት እዚህ? ብቻችንን ነው የምንኖረው። ተዝናኑ። እኛ እኮ ችግር የለም አትዝናኝ አላልኩም እኮ። ቀድማችሁ ቀጠሮ አላስያዛችሁም? ቀድማችሁ አልተናገራችሁም። ሆነሽ ነው አንቺ። የትኛው ቢሮ የመጣው መሰለሽ? ሚኒስቴር መስሪያ ቤት የመጣው መሰለሽ? ለአንቺ ለምንድን ነው ቀጠሮ ማስይዝሽ? እኔን አዋራኝ። እሷን ለምንድን ነው የምትናገራት? እሺ አሁን ታሳያለህ ወይስ አታሳይም? እኔ ነኝ የቤቱ ባለቤት እያልኩ ነው ያለሁት። እኔን በስርዓት የምታዋራኝ ከሆነ እኔን አዋራኝ እኮ። አሳየን እኮ ነው እየተባልክ ያለው አይደል? ሰው ቤት ውስጥ እኮ ገብተህ እኮ እንደዚህ ማድረግ በህግ ያስቀጣል። ህግና ደንብ ታከብራለህ? ምንድን ነው እያደረጋችሁ ያላችሁ? ታከብራለህ ወይ? ህግና ደንብ ንገረኝ። በሰላም መኖር የምትፈልጉ ከሆነ ከዚህ አዳምጠኝ። ህግና ደንብ ታከብራለህ? ታከብራለህ? ከየት ነው የመጣችሁት? እኔ ፖሊስ ጋር ነው የምደውለው። ደውል። እንደዚህ ብዙ ናችሁ መታችሁ። ለምንድን ነው የምታስፈራሩኝ? ደውል እኮ ነው የምልህ። ዝም በልና በስርዓት አውራ ከዚህ በኋላ። እሺ ምንድን ናችሁ? በስርዓት ንገሩኝ። ቆይ ቁጭ በል። አላስገባን ስላልክ ነው። ለወጣቶች የተሻለ የስራ እድል እየፈጠረ ነው። ታዲያ እንደዚህ ነው እንዴ ስራ እድል የምትፈጥሩት? እንዴ እኮ አዳምጥም አልካ። ከክፍለ ከተማ እንደመጣው እየነገርኩህ እኮ። ለምንድን ነው ታዲያ ከህግ አባል ከመጣችሁ ጋዜጠኞች ከሆናችሁ ከመንግስት አካል ከመጣችሁ ለምንድን ነው ሰው እንደዚህ ታሰቃያላችሁ እኮ? ለምን ሰው ታሰቃያላችሁ? ስለዚህ ረጋ በልና አዳምጥ። መረጋጋት አትችልም?
እኮ ለምንድን ነው የምመቱኝ እንዴ? በቤት የመታችሁ መምታት ምን ማለት ነው? በዛ ላይ ካሜራ ደቀናችሁ እንዴ? እኮ ለአንድን ሰው ያለ ፍቃድ እኮ መቅረጽ እኮ በግ ያስቀጣል። ስለዚህ ክሰሰና በዚህ ይሄ አሁን ስመታ አለ አይደል የሚያሳይ በዚህ ትከሰኛለህ እንዴ? ከሳችኋለሁ። ለምንድን ነው የማልከሳችሁ እንዴ? እኔም ደግሞ ክስ መሰርትብሃለሁ። ቤቱ እኮ የኔ ነው እኮ መሰለኝ አይደለም? ግብር የምከፍልበት ቤት ነው። ግብር ትከፍላለህ? አዎ ከፍልበታለሁ። እንዴ አሳየን እስኪ ግብር የምትከፍልበት። እንዴ ለምንድን ነው የማሳየው? መንግስት ያቀኛል በቃ። እንዴ መንግስት ካወቀኝ በቂ ነው። መንግስት በቃ እኮ በቃ ኧረ በሰላም ውጡልኝ ከቤቴ። ለምንድን ነው የምትበጠብጡን? ገና ከስራ መምጣቴ ነው። የኮሪደር ምናምን ያልኩህ ውሸቴ ነው። እኛ እንደዚህ አይነት ስራ እንሰራ እና ምንድን ናችሁ ታዲያ? ሌቦች ናቸው። በላንተ ስነ ስርዓት ያዝ። እንዴ ምን ልታረጋት ነው? ምን ልታረጋት ነው? እንዴት ነው እንዳትነካት። አርፈህ ቁጭ በል አንተ። ታዲያ ምንድን ነው በዚህ ነው የምታሳየው? ሌባ አይደለም እኮ እንዳትነካት። ቆይ ምንድን ነው የምታረጋት? ትንከባከባለህ? ጎበዝ ነው መጀመሪያ ደረጃ። አዎ ባለቤቴ እኮ ናት። እናትህንስ ትንከባከባለህ? የኔ እናት የለኝም። እናቴ ቆይታለች። ህፃን ሆኜ ነው የሞተችው። እናት የለኝም። እናት የለም? አዎ አንተ ሟርተኛ፣ በእናትህ ታሟርታለህ። እናት የለኝም። ሟርተኛ አትበለኝ። ምንድን ነው ስለምንድን ነው የምታወራው እንዴ? ሀዘን አቀስቅስበት። ስለ እናቴ ምን ሆና ነው እናቴ የሞተችው? በወንድሜ ታማ ነው የሞተችው። ህፃን ሆኜ ነው የሞተችው። ያረፈችብኝ። እንደዛ አትልም እንዴ ታዲያ? እናት ሞታብህ ነው? መች እንድናገር መጀመሪያ ፈቃዱን ሰጣችሁ። እናቴን ቆየሁ ካጧት። አባትስ በቃ ከቻላችሁ ኧረ በእናታችሁ እኔ አታሰቃዩኝ። በቃ እኔ በህይወት መኖር ነው። አባትስ ንገረኝ እስኪ። ለፍቼ ነው የምኖረው እንዴ? አባቴም ቆይቷል ከሞተ። ለምንድን ነው የሰው ሀዘን የምትቀሰቅሱት? እሺ አሁን እንዴ በግድ እኮ ነው ያጽናናሁት እኔ ራሴ። እኔ ለምንድን ነው የረሳሁትን ነገር? አጽናኝ ኮሚቴ ነሽ? ምን ልብ ይገለብጣችሁ እንዴ? ምን ማለት ነው? ምን ማለት ነው? የኔ ወንድም በሰላም የምትወጣ ከሆነ በሰላም የሰውን ሀዘን አቀስቅሽ። ተተዋወቃችሁ ምን ያክል ጊዜያችሁ ነው? ባለትዳር ነው ብለኸኛል አይደል? አዎ ሚስት ነው እኮ። ምን ያክል ጊዜያችሁ ነው? አንድ አመት። ቆይ ስለኛ ትዳር ማወቅ ምንድን ነው የምትጠቀመው? የኔ ወንድም እስኪ ረጋ በል አንተ። ምን የምትንቀሸቀሽ? ቆይ የቤት ግብር ምናምን አይደል እንዴ ያላችሁት? አሁን ሌላ ጥያቄ የምትጠይቁ አይደለም። የቤት ግብር ምናምን አይመለከትም። ለመሆኑ ስንት አመት ነው አንተ አሁን ከሆነ እንደው ትዳር ያዝክ? አመት በቃ ሊሞላን ነው። በጣም ነው የምወዳት። ከምወዳት ሚስቴ ጋር እድሜ ስንት ነው ወደ ትዳር የገባ? እንዴ እኔ 24 አመቴ ነው። ግን አጽም አብቅለህ ሳትጨርስ ቂጥህን ሳትጠርግ ምን ማለት ነው? እንደም ታውቀኛለህ። እኔን እኮ ስለማውቅ ነው። ማንነቴን ታውቀኛለህ። ስለማውቅ ነው። ፍቅር እድሜ ይመጣል እንዴ? ምን ማለት ነው? አረ ምንድን ነው የምትሉኝ? እሺ ለምንድን ነው እሺ በቃ ግራ የምታጋቡኝ? እኔ ከየት እንደመጣችሁ ንገሩኝ። እሺ ምንድን ነው የምትፈልጉት? ዕቃ አለ እንዴ? ቆይ ምን እሺ ነው የምትሉን? አረ በቃ የምትፈልጉት ነገር ካለ የምትፈልጉትን ውሰዱና እኛም በሰላም ተውን። እንዴ ምን እንውሰድ እንዴ? በቃ ምን ዕቃ ለመዝረፍ ከመጣችሁ ቋንቋ ምን እሺ ወራዳ አንተ ራሱ ምን እሺ ያልሞተችው እናት ሞተች የምትል እንኳን ሌባ ተጨምሮብኝ ለራሴ ነው ሱሴንም አልቻልኩትም። እንዴ ለምን ተውኝ። በቃ እኔ ምንም ለራሴ ነው አልፈልግም። ተውኝ። እሺ ቆይ ምንድን ነው? ሰው ስታገስ እንጂ። እሺ ምንድን ነው? በጉልበት ገብታችሁ እያስጨነቃችሁ አሁን ቁጭ ብለን እያወራን ነው አይደል? ማን ነው ሌባው? ታዲያ ምን ፈልጋችሁ ነው እንደዚህ የምታሰቃዩኝ? ታዲያ እኔ ምንም ማውቀው ነገር የለም። እኔ ከአደባባይ ማለት ነው እናትህን ቤት ዘርፍ ያስወጣት አንተ ምንድን ነው እንዴ? አረ ወይኔ፣ አረ ገደሉኝ እንዴ! አረ ሰው፣ አረ ድረሱልኝ እንዴ! አረ አትምታኝ እንዴ! አረ ወይኔ እንዴ! ለምንድን ነው የምመታኝ? አረ ወይኔ! አረ እንዴ! አረ ስለ ወንድ ልጅ አምላክ። እሺ ወንድም የላችሁም? አረ ወይኔ! እሺ አረ ጎኔን አረ ስለ ወንድ ልጅ አምላክ። እሺ ስለ ወንድ ልጅ አምላክ። አረ ምንድን ነው? አረ ምንድን ነው? እሺ ምንድን ነው? ለምንድን ነው እንዴ? አረ ቆይ ተረጋጋ። እሺ ቆይ እሱን ነገር ቆይ እሱን ነገር አረ ወንድሜ የፈለግኩን አደርጋለሁ። እሺ ቆይ አረ ስለ ወንድ ልጅ አምላክ። እሺ እሱን ነገር አረ ወይኔ አረ እሺ ቆይ እሺ በሰላም እናውራ። እሺ በሰላም እናውራ። እሺ ቆይ አረ ተረጋጉ። እሺ እሱን ነገር ዞር አድርገው የፈለግከውን እነግርሃለሁ። ትንከባከባለህ። እናትህስ አንተ አፈር ብላ እናት ነው የምታወሩት? እሺ አረ ወይኔ እንዴ! እናት አለ የለህም? ቆይ እስኪ ቆይ ይሄን ብቻ ልጠይቅህ። ሁሉንም ነገር ነግራችሁ ቆይ እስኪ እናት አለ የለህም? መጀመሪያ እኔ ቆይ ከመተውት በኋላ እናገራለሁ። ቆይ እናገራለሁ። እሺ
ይናገራለሁ። አዎ አለኝ እናቴ በቃ ልምታ ጉልበትህ አረ በእናትሽ አንተ ስለምን ጡት ውስጥ አረ እሺ እንዴ ቆይ እሺ ይናገራለሁ ብያችሁ እንዴ ወራደ ነገር ያለው በጥሽ ነው የምትለው ፈሳን እሺ ተረጋጋ ቆይ እሺ ምንድነው ሞት የምትፈልጉት እሺ አረ ወይኔ ሸት ዝመጂ አረ እና በሽኛልሽ አረ ባለቤቴን አረ እባክህ አረ ይወድም እሺ አረ እሷን አትምታት በቃ ችግር የለውም ልወድ መናገር የሚፈልገው ነገር ካለ ይናገርሽ እሺ ምንድነው ሞቅም እንደማረግ ነገር አሳይቻለሁ እሺ ተረጋጉና ምን ማረግ እንደምችል አሳይቻለሁ አሬ እኔ ወንድም የሚጠይቅን ጥያቄ መልስ በቃ ዝበል ለምን ጠይቅልኝ ያንን ጥያቄ እሺ ጠይቀኝ ችግር እናቴ የት ነው ያለችው አረ እናቴ የት እንዳለች አላውቅም በቃ አእምሮ መምተኛ ናት እሺ እውነቱን ልንገራቸው አእምሮ መምተኛ ናት ጠፍታብኛለች እኔም እያፈላለኳት የት እንዳለች የት ትግባ እኔ ምንም አውቀው ነገር የለም በቃ ስለ እናት እንደዚህ የምታወራው እውነትህን ዝም በል ቆይ ተው ሀብቴ ቆይ እስኪ ጨርስ ተው ውሸቱን ጨርስ አእምሮ መምተኛ አዎ በቃ ለብዙ ዓመታት ተንከባከብኩኝ ታገልኩኝ ጸበል ወሰድኳት አሳከምኩኝ ግን በቃ ምንም የሚሆን አይነት ነገር አይደለም በቃ እኔ ለፍቻለሁ መድኃኒት እየወሰደች ነው መድኃኒት አዎ ትወስዳለች ምንድን ነው የምትወስደው መድኃኒት ንገረኝ ስሙን እስኪ ንገረኝ የመድኃኒቱን ስም እኔ ስሙን አላውቀውም ይኸውልህ ግፊት ምናምን ስኳር እንዳለባት ነው የማውቀው የት ህክምና የምትታከም ትታከማለች እዚህ ቅርብ ጤና ጣቢያ አለ በደንብ እኛን የሚያሳምን ነገር ውሸት ውሸት ነው የምን እሺ ውሸት ነው መች ዋሽ ተወልደ ነው አረ በእናታችሁ አረ በፈጠረ ወንድሜ እኔ ለፍቼ መኖር የምፈልግ ሰው ነኝ እሺ ምን ያጠፋችሁ ነገር አለ እናቴ ንገሩኝ እሺ ስለናቴ ግራ ገባኝ እኮ ያጠፋችሁ ነገር አለ ከሰው ጋር ተነካክታ ምንድነው ወንጀል ፈጥራ ነው ምንድነው እሺ ንገሩኝ ስለናቴ እኔ ግራ አጋባችሁኝ እኮ የሰራችሁ ነገር ካለም እኔ በቃ እኔ እሺ ምን ላድርግ እሺ እኔ አልኳችሁ የአእምሮ መምተኛ ናት እኔ የማውቀው ነገር የለም ምን እናትህን ነው እንደዚህ የምትናገራት እሺ ምን ላድርግ እሺ ኧረ ወንድሜ ምንድነው እሺ እናቴን ከተናገርካት ቁጥር ነው አንተ ማትረባ እሺ ምን ላድርግ እሺ አእምሮ በሽተኛ ትላለህ አጥፎ ካሜራ አጥፎ ልቀኝ ለምርሽ ልቀኝ አረ ገደሉ አረ እየደማ ነው እኮ አፍንጬ አረ እየደማ ነው አፍንጬ እሺ ስለ ወንድ ልጅ ማን አለ እስኪ ሌላ ንገረኝ አፍንጬ እየደማ ነው ሶፍት ስጠኝ ሶፍት ደም እየደማ እኮ ነው አፍንጬ እንዴ ቆሻሻ የምን አባ ሶፍት ነው ደግሞ አረ ምንድን ጥረገ በዚህ ጥረገ እስካልተናገርክ ጥረገው በጥፍ ለማከለ እሺ አሁንስ ደግሞ እናትህን የምን ታማሚ ታረጋት አረ እሺ እናገራለሁ በቃ ዝም በይ ዝም በይ ምን አባሽ ቅመጥ የኩነት ወረቀትሽን የተፈራረምሽ የሰው አንተ ዝም በል ቆፍጠን ብለህ እንደ ወንድ ልጅ ምን አልጫ ተረስ እንዳላንበረክ እሺ አረ ተናገር እስኪ ይኸውልህ ከዚህ በኋላ አንድ ነገር ብትዋሽ አይማረኝ ነበር እሺ አረ እናገራለሁ እግዚአብሔር እናገራለሁ እሺ ጥረገው ስናፈል ጥረገው አረ እየደማ ነው እሺ አንዴ ቆይ አንዴ ቆይ ከዚህ በኋላ ይኸውልህ አውርተህ ስትጨርስ አንበረክካለሁ ቀና በል አንተ ቀና በል እሺ ማነው እናት አንቺ ዝም በይ ማነው ቤት እናት ይሆን ያስወጣት አንቺ ነሽ እሱ ነው ማንም አላስወጣቸውም እንዴ ራሳቸው ነው የወጡት አረ እውነቱን ንገሪያቸው አንቺ ከዚህ በኋላ አልምረውም እሱ ነው ማን እንዳስወጣልህ ልውል ንገረኝ አረ ቆይ እዛው ሁላቸው ባሉበት ይነጋገሩ እሺ ተነስ አንተ እሺ አረ ቆይ አቅም አንሶኛል እኮ አረ እሺ አረ አቅም ያነሰ እናት ናት እሺ ቁጭ በይ አረፈሽ እንዳትንቀሳቀሽ ቁጭ በል ስነ ስርዓት ይዘሽ መልሽ አፈር ነው ማግጥሽ ጠይቀኛ የምትፈልገውን እሺ
ማን እውነት የሆነ እዚህ ቤት ያስወጣል? ማንም አላስወጣቸውም፣ እራሳቸው ነው። ውሸት የምትጀምሪ ከሆነ ምን እንደሚፈጠር ታውቃለሽ? ቤቱን ነው የምወለውልብሽ። ነገርኳችሁ እኮ እግርሽን እየጎተትኩ ቤት ነው የምወለውልብሽ። እራሳቸው ጠግበው ነው የወጡት። እኛ ምንም አላደረግናቸውም። ቅማላ አንቺ ማነሽ? ከየትም መጣሽ? አንቺ ሰው ቤት ውስጥ ገብተሽ ከኖረችበት 30 ዓመት 40 ዓመት ከኖረችበት ላዋን ጠፍጥፋ ከሰራችሁ ቤት አስወጥተሽ ብርድ ላይ የምታሳድሪያት አንቺ ማን ስለሆንሽ ነው? ምን አረገች? ምን ሰራች? ንገሪኝ እስኪ። አንቺ እናትሽ እንደዚህ ብትደረግ ደስ ይልሻል? ምን አርጋት እንደመጣች ምን እናውቃለን? ኧረ እህትሽ እንደ ዝም በይ። አንቺ ቤተሰብ በሙሉ እንደዚህ ቢሆን ደስ አይልሽ ማለት? አንቺ እንድትደረጊ የማትፈልጊውን ነገር ለምንድን ነው ሌላ ሰው ላይ የምታስደርጊ? ምክንያትሽ ምንድን ነው? እስኪ ንገሪኝ። የገንዘብ ጥማት ነው? ምንድን ነው? እስኪ ንገሪኝ። እኔ አይደለሁም፣ እሱ ራሱ ነው ያስወጣቸው። ማለት በቃ ራሱ ነው ያባረራቸው። እኔ አይደለሁም። እሺ ምን አልሽ አንቺ ታዲያ እንደዛ ሲያደርግስ? እሳቸው ካሉን አልመጣም አልኩት። ከዛ እሱ አስወጣቸው። እሳቸው ካሉ አልመጣም አልሽ? አቤት። ስለዚህ አሁን የእሱ ነው ጥፋቱን የምትይና አንቺ አይደለሽ? እሳቸው ካሉ አልመጣም ማለት አስወጣልኝ ማየት አልፈልግም ነው። ምን አረገችሽ ነው? ቆይ እስኪ ምን አረገችሽ? እሷ እንድትወጣ የፈለግሽበት ምክንያት ምንድን ነው? እሷ ላንቺ አማት ተወቀራለን። በሁለታችን ማለት ሶስተኛ ሰው መግባት የለበትም። ፕላስ ደግሞ እናቱ ጥሩ ሰው እንዳልሆነ ነው። እና እሷ ለምን አትወጣም ከዚህ ቤት? ከዚህ ቤት ለምን ማለት አንቺ ለምን እሱን ይዘሽው አትወጭም? ቤት እንኖራለን። የእሱ ቤት ተከራይተሽ አትኖሪም? ቤት እያለው ለምንድን ነው የምንከራየው? በሱ ስም ስለሆነ የእሱ ቤት ነው አይደል? በዛ ላይ እናቱ ጥሩ ሰው እንዳልሆነ ታሳውቶኛል። ቅርፍፍ እናቱ ጥሩ አይደለችም ስላለሽ ብቻ በቃ አይደለችም። እኔ እኮ ምን ሲባል ነው የምታስቡት? እሱ ለእናቱ ጥሩ ያልሆነ ወንድ ለአንቺ እንዴት ነው መጥቶ ጥሩ ሊሆንልሽ የሚችለው? ይወደኛል እኮ እኔም እወደዋለሁ፣ እሱም ይወደኛል። ግን እንዲያዋድሽ ያው ምን አይነት አማርኛ የምታወሪ እና መውደድ እንደዚህ ነው ወይ የምታሳዩ? እናቱን ተንከባክበሽ እናቱ ከታመመች አስታምመሽ ቡና ከፈለገች አፍልተሽ የእሷን ምርቃት ሴት ታገኘዋለሽ። እሱ ያላዘነላትን እናትን ምን ብዬ ነው የማዝነው? በዛ ላይ እናቱ መጥፎ ሰው ነች ብያቸዋለሁ። በቃ አባቱን እሷ እንደገደለችበት ነው ያወራኝ። ስለዚህ እኔ ደግሞ እሱንም ማጣት ስለማልፈልግ እሷ ያለች እዚህ ቤት ውስጥ አልኖርም አልኩት። አስወጣት። ውጫ። ታዲያ ይሄ እናትየዋ ቤት ነው፣ የእሱ ቤት ነው። ወራሽ እንደሆነ ነግሮኛል። ለውርስ ተብሎ እናትም አደባባይ ላይ። አሁን አንቺ ከሱ ምንድን ነው የምትፈልጊው? ፍቅር ነው? ገንዘብ ነው? ምንድን ነው? እወደዋለሁ፣ በጣም ነው የምወደው። ቤት ስላለው ተወጂዋለሽ። እናት እንዲኖረው እኮ ፈልጎ እናቱን በለጋ እድሜዋ ያጣ በየቤቱ እኮ በጣም ብዙ ህመም አለ። የእናት ክብር የእናት ፍቅር መቼ ነው የሚገባችሁ? ታዲያ እኔ ምን አደረኩኝ? እሺ እናቱን እኮ አባረረው እሱ ነው አይደለም? እና እሱ ቢሆን አንቺ ማብረሽ ነው እንጂ እሷ ካልወጣች አልገባም እሱ ቤት እኮ ነው ያልሽው። እና እኔ ለምንድን ነው አባቱን ገደለች ሴትዮ ጋር እንዴት ብዬ ነው የምኖረው? አይተሻል በይንሽ? አላውቅም፣ ራሱ ነው ያወራኝ። ለመሆኑ እስኪ አንድ ጥያቄ ልጠይቃት ልሆን። እናትና አባት አለሽ? አለኝ። አለኝ። እናትም አባትም? ሁለቱም አለኝ። በእንዳንቺ አይነት ባለጌ ቤተሰብ ይሰደባል። ባለጌ ያሳደጋት ይባላል። እነሱ ጨዋ ሁነው ግን ልጅ ባለጌ ስትሆን የባለጌ ልጅ ትባላለች። ቆይ እኔ ምን አድርጌ ነው ባለጌ የምትሉኝ? እሺ እናቱን ያባረረኩ እሱ ነው፣ እኔ አይደለሁም። አንቺ ብለሽው ሴት የላከው ወንድ ነው እሱ ደግሞ ነግሮኛል። አባቱን እናቱን እንደገደለች እና ለምን ውጣት አስወጣት ለምን ትያለሽ? ለምንድን ነው እንደዚህ አይነት ሰው ጋር ነው የምኖረው? አትምታኝ። እሺ በቃ እንዴ አትሞጣሞጭ። በስነ ስርዓት አውሪ መጀመሪያ። እናትና አባትሽን አሁን ቢያስወጡብሽ በረንዳ ላይ አሁን ወጣው ቢሆን ምን ይሰማሻል? ነገር አይደለም። አይኔ እናትና አባት ለምን ይወጣሉ? ስለዚህ አንቺም ካስወጣሻት ሴትዮዋን ክፉ ነሽ ማለት ነው። እኔ ክፉ ስለሆነች ራሱ ልጇን ያስወጣት እኔ አይደለሁም። አንቺ ተዋትዩ ለምንድን ነው የምለው? እና እኔ እና እሱ በሰላም ለመኖር በቃ ሶስተኛ ሰው እዚህ አያስፈልግም። ስለዚህ እኔ እና እሱ በነፃነት መኖር አለብን። እሷ ካለች አልመጣም አልኩት። አስወጣት በቃ። ወራዳ ምን አደረኩኝ? ወራዳ ነሽ። ወራዳ አይደለም እንዴ? ምንድን ነሽ ታዲያ? ይዘው ነው ዝናብ አስደብድብ እናምጣልኝማ።
አምጣልኝ ማነው? በእናታችሁ በቃ ከጨረሳችሁ ይሄን እንዴ ያሰቃያችሁ እኮ የት ነው የምንሄድ? እሺ ገባለሁ። እሺ የእናንተ ፍቅር ደግሞ በጣም ነው ደስ የሚል ፍቅራችሁ። ኧረ ውጭም እኮ እየመቱኝ ነበር። ኧረ እሺ ቁጭ በል ዝም ብለህ አንቺ አታስመሳይ፣ አንቺ አስመሳይ አባትህን ገደለች አስመሳይ ነሽ። ሰማን እኮ አባትህን እንደገደለች። እስኪ ያው እያንዳንዱን ነገር ቤቱ አሁን ስሙ በማን ነው ንገረኝ እስኪ አንተ። በእኔ ስም። በጣም ጥሩ። አሁን በእናት ስም ሲሆን ምን ያህል እንደምትወድ እሷን ማየት እፈልጋለሁ። ለምንድን ነው በእናቱ ስም የሚሆነው? ምንድን ነው ምን የምታወራው? አሳሰበሽ? ወራሽ እሷ አይደል? ለምንድን ነው በእናቱ ስም የሚሆነው? ምን ናቸው? እኔ እኮ ነኝ እኮ ባለውርስ። ዝም በል አንተ። ምን አሳሰበሽ ንገረኝ። የኔ ቤት እኮ ለምንድን ነው ነው የማያሳስበኝ? አንተ የኔ ቤት እኮ ነው። ምንድን ነው ስለምንድን ነው ንብረቱን እያወራህ ያለው? ሰዓት እንዳያስኩ አይተኛል አይደል? ዝም በል ንገረኝ። ለምንድን ነው የማያሳስበኝ? ንብረቱን እየቀማችሁት እኮ ነው። ምን አደረገ? ፍቅር አይደል የምትፈልጊ አንቺ? ንጹህ ፍቅር ይሰጥሻል እሱ። እንዴ ታዲያ ለምንድን ቤቱ መቀማቱ ለምን አስፈለገ? እሺ የእናቱ ስለሆነ የልፋቷ የላበቷ። እንዴ እኛስ እሺ እኛ የት ልንኖር ነው? አንቺ ደግሞ በላበትሽ ትዳር ያዢ። እንዴ ለምን? እኔ ወደዋለሁ፣ አልፈልግም። ከወደድሽው እሱን ሌላ ቤት ተከራዩና ኑሩ። አንከራይም። ቤት እያለ ለምንድን ነው የምንከራየው? ይሄን ያክል ግቢ እያለ ለምንድን ነው በፍቅር ነው የምንኖረው። በቃ ለምን አተቡንም? አዳምጠኝ። ይሄ ቤት የእናት ቤት ነው ወይስ ካርታና ፕላን በአንተ ስም ስለሆነ ብቻ ነው ውጭ ላይ ያባረርኩት? ለምን የኔ ቤት ነው አልኳችሁ እኮ። እኔ እኮ እናቴን ያባረርኩበት ምክንያት ታማሚ ናት። የቤቱን ጉዳይ አንተ ታውቃለህ። ቤት ውስጥ ያለውን ችግር አንተ ታውቃለህ። ላስጠፋው ካሜራውን እግዚአብሔርን ነው የምልህ። ከዚህ በኋላ ታማሚ ናት ካልከኝ ቆይ አዳምጠኝ። እኔ ልውል ቶሎ ለእኔ ጣልልኝ። ላጥፋው ካሜራውን። እሺ ምንድን ነው ያዳመጥከኝ ከሆነ አዳምጠኝ። ይኸውልህ ከዚህ በላይ አልደግምልህም። እናትህ ታማለች አልታመመችም? የመጀመሪያው እውነቱን ንገረኝ። ኧረ እሺ ቆይ እሺ ልንገርህ። በቃ ታማለች አልታመመችም? አልታመመችም። በቃ እሺ ውሻ እዚህ ነው ማጋድ ነው ልጋየው። አንቺ አታስመስይ። አስመሳይ ሰው አልወድም እኔ። አታስመስይ፣ አታስመስይ። እኔ አላስመሰልኩም፣ እወደዋለሁ። ከወደድሽው ስሙን በእናቱ ስም ይመልሳል። ከዛ በኋላ ሀ ብላችሁ ጀምሩ። ወይ ለምንድን ነው የሚመለሰው? እኔ ያለን መኖሪያ ይሄ ብቻ ነው። በቃ እኔ ምንም ስራ የለኝም። ለምንድን ነው ወንዶች አይደላችሁም? ለምን አትረዱኝም? ስራ አጣሁ። በቃ የለኝም ስራ። በቃ በእናትህ ይኸውልህ ብዙ ችግር ያለብኝ ልጅ ነኝ። ዘመናችን እንተዳደራለን። የት ሄደን ልንወድቅ ነው? ለምን የተመረክ ንገረኝ። እኔ ምንም አልተመረኩም። በቃ ትምህርት አቁሜ ቆየሁ። ካቆምኩኝ በቃ ይኸውልህ እኔ ወንድም በቃ እኔ ሱስ አለብኝ ምናምን። እሷ ናት ያለችኝ የእኔ ሀብቴ እሷ ናት። በቃ እኔ እሷን በጣም ነው የማፈቅራት። ለእሷ ብዬ ነው አሁን እየኖርኩኝ ያለሁት። ገባህ? እሺ እኛ እኮ አትኖርላት አይደለም። እናትህን ለምን አስወጣሃት ነው? በቃ እናቴን የማያስወጣሁበት ምክንያት እኮ የኔ ወንድም በመጀመሪያ በስርዓት እንድትኖር ነግሬያታለሁ። እሺ በቃ እኔ አባቴ ከሞተ በኋላ ሲጀመር እሷ ጨካኝ ናት። እኔ አባቴን አቃጥላ ደፋችው። እሺ እኔ ምን ላድርግ? እሺ እኔንም በወጣው በገባው ቁጥር ጭቅጭቅ ነው። ወጣ ለምን አትከራይም? ይሄ እሷ ምን ትላለች? ንገረን እስኪ። ይኸውላችሁ እኔ ምን ትላለች? በቃ ትጨቃጨቀኛለች። ሁሌ አንተ ልጅ ለምን ታመሻለህ ነው? አረ ለምን ትመጣለህ ትለኛለች። እንደገና በቃ እንደፈለኩ መሆን አልችልም በቤት ነፃነት እኮ በቃ ያስፈልጋል። የምፈልገውን ነገር ማድረግ አልችልም። ጓደኞቼን ይዤ መጥቼ እዚህ እዛ ሶጥቼ ዝናብ እንዳላስመታሽ ትመኛለች ምናምን። እኔ ምንም አይነት ነገር ማድረግ አልቻልኩም ቤት ውስጥ። በቃ የሆነ ነገር የሸተታት እንደሆነ ሱስን እዚህ መጠቀም ጀመርኩ። የጭራሽ ምናምን በቤቴ ምናምን ብላ ሌላ ነገር ነው የምትፈጥርብኝ። እኔ ከመጣሁ ነው ነፃነቱ ነገር ዝም በይ። በቃ እኔ ቤቴ እስከሆነ ድረስ በቃ የሌለ እኔ በቃ ትፍታ ብዬ ነው መኖር የምፈልገው። እኔ ነገርኳት በቃ ያለውንም ቤት ሰርቪስ ቤቶቹንም እንሽጠውና በቃ እኔ የሚገባኝን ይገባል የምትይኝን ገንዘብ ስጭኝ። እኔ ምንም ነገር የለኝም በዚህ ሰዓት። እኔ ከፍቅረኛዬ ጋር መኖር እፈልጋለሁ። በቃ ተከራይቼም እንደወጣልሽ ከፈለግሽ ቤቱ ይሸጥና ብር ስጭኝ አልኩ። እምቢ አለችኝ። በቃ እኔ አሁን እንዴት ላስረዳችሁ? በቃ እኔ ለመንኳት። በመጀመሪያ እኮ ለምኛለሁ እኮ እኔ እኮ በቃ ሰው አመጣው፣ በሰው አስጠየቅኩ። ሱሱን ካልተወን እንዴት ነው ቤቱን ሸጬ ምናምን አለች። እኔ በቃ ስለ ሱሴ ነው እንዴ? ስለ ሱሴ እሷ ምን አገባ? የት እንዳደረች ታውቃለህ? ምን አገባት አትበል። ስለ እናትህ ነው የምናወራው። ይኸውልህ የት እንዳደረች ግን አይተሃል? እኔ አላየሁም። በቃ ራሷ ናት። እኔ እኮ መኖር እንደምትችል እኮ ነግሬያታለሁ እኮ። አሁንም ቢሆን አመሏን አሳምራት ነው። የው ሰርቪስ ቤት አለ። እኔ ምንም ችግር የለም። ምን ዋና ችግር አለ? እኔ ከእሷ ጋር ምንም ችግር የለብኝም። መኖር እንደምችል ነግሬያታለሁ። ሰርቪስ ቤቶች አሉ።
ትኑር ከፈለገች ግን በቃ እኔ የቤት ኪራይ የማትጠይቀኝ እኔ ምንም የለኝም በዚህ ሰዓት ስራ ምናምን የለኝም። በቃ እኔ የቤት ኪራይ እንዳትጠይቅኝ ብያታለሁ። ምንድን ነው መስራት የምትፈልግ ንገረኝ። እኔ የተገኘውን እሰራለሁ። የተገኘውን የሚሰራ ሰው ቤቱ ይሸጥ አይልም። ያገኘውን ትሰራ ነበር። ምንም ይሁን ምንም ሰርተህ እናትህን አታስደስትም? እንዴ ይሰራል እኮ ሰርቼ እኮ እኔ ለስንቱ ሁሉም ሰርቼ እንዴ ምን ይሰራል ንገረኝ። ዝም በል እሺ፣ ንገረኝ አንተ። እሺ ንገረኝ፣ ምን ለሚሰራ እንዴ? በቃ ቤቱ የሚያስተዳድረው እሱ ነው። እኔን ካስተዳደረ በቃ ሞተ ሙትት አለብሽ እያስተዳደረ። ምንድን ነው የምታወሪኝ አንቺ? እስኪ ይህን ብለሽ ንገርኝ። ይሰራል እንድንለወጥ በጣም ይጥራል እሱ፣ ይወደኛል። በቃ ቤቱ እንዲለወጥ በጣም ነው የሚጥረው እሱ። ከዚህ በላይ ምን ያደርግ? እሺ ስመ ንብረት በማዞር ነው የጣረልሽ? የራሱ ድርሻ አይደል እንደ የጠየቀው? ወራሽ እሱ አይደል እንደ? በመጀመሪያ ሲጀመር እኔ ነኝ ያለሁት ልጅ እኮ እኔ ነግሬያታለሁ እኮ በቃ መኖር የምትፈልጊ ከሆነ ችግር የለውም አንድ ሰርቪስ ቤት እሰጥሻለሁ፣ ኪራይ ግን እንዳትጠይቅኝ አልኳት። እኔ በምንድን ልተዳደር ነው? እኔ መጦሪያ ብዬ ያስቀመጥኩት ቤት ንብረት ምናምን ትለኛለች። እኔ ወጣ ገባው በቃ ጭቅጭቅ ነው። ጭቅጭቅ ነው ሰለቸኝ። አንድ ልጃቸው አይደል ለሱ አይደል እንደ እንደዛ ይሰሩ። ምን ችግር አለ? እኔ አሁን በቃ ቤት ቢሸጥ ችግር አለ? የራሱን ንብረት ነው የጠየቀው። ቢሸጠው ምንድነው ችግሩ? እሺ እሺ ልክ ነሽ። የመጠየቅ መብት አለው። ላሳደገችው 9 ወር በማህፀን አስቀምጣ አጥብታ አሳድጋ አልብሳ እሱ አውሬ ናት። በእናትህ አንተ ዝም በል ዝም በል። ቆይ እሳቸው አሁን አጥብተዋል፣ ምን ያደርግላቸዋል? እሺ ስጠይቂ ነው መመለስ ያለብሽ። ሰማ ጠይቂያለሁ። ኧረ አልጠየቅኝም እና ዝም በል አዳምጠኝ። ጥያቄ ስጠይቃችሁ መልስ ነው የምፈልግ። እሺ እሺ እስኪ ንገሪኝ። ነገር ነው እኮ እሳቸው በቃ አርጅተዋል። ከዚህ በኋላ ቤት ንብረት ምን ያደርግላቸው? ወራሽ እሱ ነው አይደል? አንቺ እኮ አርጅተሻል እኮ። ምንድን ነው የምታወሪው? ለምንድን ነው ያረጀሁት? እኔ ገና ወጣት አይደለሁ እንዴ? ገና ወጣት አይደለሽም፣ አርጅተሻል። በዚሁ ግልጹን ነግሬሽ ነው ማለት። ልጅ ነው እሱ፣ አንቺ አርጅተሻል። ለምንድን ነው ያረጀሁት? እኔ እድሜሽን ያሳሰበሽ ቶሎ ወደ ንብረት ፎከስ ያደረግሽው? ገና 23 ዓመት እኮ ነው። እንዴት ነው ማረጀው? አዳምጪኝ እስኪ። ይህ ልጅ እዚህ ደረጃ ላይ አድርሰው እናቱ እዚህ ደርሷል አይደለም ነው ውለታ ሳይከፍል እናቱን መንገድ ዳር ላይ አውጦ ከቀዘቀዘ ድንጋይ ላይ ተቀምጣ እኔ ቁጭ ብዬ ላወራኋት ራሱ ጠቅላላ እግሬ ደንዝዟል ስነሳ። ቁጭ ብዬ ላወራኋት። አዳምጪኝ። መልስ አትጭኝ። ሆነ መጀመሪያ ጥያቄ ነው የምጠይቅሽ። ዝም በል ዝም በል። አልጠየቅኩም አንተን። ይህ ሰው እንዴት ብሎ ነው የሚያስተዳድርሽ አንቺን? በጣም ነው የሚወደኝ። ለምንድን ነው የማያስተዳድረኝ? እንዴት ብሎ ነው የሚወድሽ? ለእኔ ብሎ አይደል እንደ እኔ እሳቸው ካሉ አልመጣም ስለው እሳቸው ነበሩ እኔን ያስገባኝ። በጣም ነው የሚወደኝ፣ በጣም ነው የሚንከባከበኝ፣ በጣም ነው የሚዋደደው። ተረጋጊ በቃ። ኧረ ይኸውልህ በጣም እያናደድካት ነው። በእናትህ ያማታል ስትናደድ። አናደድኳት? ያማታል። በቃ ፍቅር ትሰሩ ገብታችሁ ያማታል እያልኩ ትሰሩ ወይ ግቡና ስሩ፣ ችግር የለውም። እሳቸው አሁን አርጅተዋል አይደል? ቤት ንብረቱን ያደርግላቸዋል። በዛ ላይ እናት ሁለታ እንዴ እሺ ምን ልታረግ ነው? በጣም ንብረቱ ነው የሚያሳስብሽ አይደል? እንዳንቺ ኧረ በሀገሬ ስደተኛ አደረክኝ እኮ። እንደ ሊቢያ ስደተኛ አስረኝ። ብትሰደድ ይሻላታል። አሁን አንተ ለእናትህ ብትሰደድ ይሻላል። እኔ ምንም አላልኳትም እኮ እንዴ። የእሷን ሰምታችሁ ነው? የዛች አሮጊትን ሰምታችሁ ነው? እኔ ምንም ያልኳት ነገር የለም። አንድ ቀን የምገልህ ዝም በይ አንቺ ዘር አንቺ አስመሳይ። አፈር ብላ ተነስ። ሙትቻ አልጫ ተነስ። ስለ እናትህ እንደዚህ አይነት ነገር የምታወራ ለምንድን ነው?
አንቺ ዝም በይ አታስመስይ አታስመስይ ምንም ሀብት ንብረት ብሎ ነገር የለም እርሺው ዋና እሷን አብራችሁ እሷ ጋር ያለኝ ነገር ጨርሻለሁ። ዝም በል አንተ አፍኛል የምገልሽ ኧረ ሰውነቴን አቆሰልከው በእናትህ። ቀና በል አንተ አልጫ ቀና በል። ለምንድን ነው እንደዚህ ያደረከው? ንገረኝ እስኪ። ና ተነስ፣ ወደዚህ ጠጋ። ንገረኝ። እሺ አቅም እያነሰ ንገረኝ። ይነዝህ፣ በደንብ ነው ይነዝህ። እሺ ምንድን ነው የምነግርህ? ነገርኩህ እኮ እውነታውን እኮ ነው የነገርኩህ። ምንድን ነው? ማን ነው አሁን ይሄን ነገር የዋሸው ነገር የለም። የዋሸው ነገር የለም። ለምንድን ነው የምታሰቃየኝ? እንደዚህ ነው የማሰቃየት? ለምንድን ነው እንደዚህ ያደረገው? ንገረኝ እስኪ። ለፍቅር ብለህ? እኔ ሚስቴን ኧረ በጣም ነው የምወዳት። በቃ ጨካኝ እኮ ናት እኮ ሴትዮዋ። ምንድን ነው እሺ የምትለው? ምንድን ነው እሺ ጨካኝ የሆነችበትን ነገር ንገረን። ይኸውልህ አባቴን ጨቅጭቃ የገደለችው እሷ ናት። ምኑን ልንገርሽ? ይሄ እኮ የማይሆን ምክንያት እኮ ነው የምትሰጠኝ። እንደው ስራ ላይ ሆነህ ስራ እየሰራህ እናትህን እያገዝክ በዚህ ይሄ ይሸጥ ይሄ ድርሻዬ ነው ድርሻ መጠየቅ መብት አለ። እኔ እኮ ድሮም እኮ ያልኳት እኮ ይሄ ተሽጦ እኮ መኪና ይገዛና ልስራበት ነው ያልኳት። መንጃ ፈቃድ መቻል አንተ ውሸታም እኮ አወጣለሁ። መንጃ ፈቃድ የት አለ? ሳይኖረኝ ታዲያ ከየት ነው የማወጣው? መጀመሪያ ያዝ ይዘህ ተገኝ። የግድ የቤት መኪና መሆን አለበት? ሌላ ቦታ መኪና የሚሰጥ ጓደኞች ስንት ሰው አለ? ኧረ የለም። ኧረ በስመ አብ ሞክሬያለሁ እኮ ያልሞከርኩት የለም። እስኪ ቀና በል አንተ አታስመስል። ቀና በል እስኪ ንገረኝ እስኪ። አሁን እንደው ምን ያደርግላታል? እሺ ለእሷ አንተ አዳምጠኝ፣ ዝም ብለህ ሳወራ አዳምጠኝ እና ቀና በል ወደዚህ እስኪ ንገረኝ። ድንጋይ ላይ እየተኛች ትንሽ እንደው ብሎ አይሰማም? እናትህ እኮ ናት። ሌላ ማን አለች? አንተ ሞኝ። እናትህን ካጣ በኋላ ከዛ በኋላ ምን ልትሆን ነው? እሷ ምን ያደርግላታል? ቆይ እሺ ይሄ ሀብቱ ምናምን ምን ያደርግላታል? አርጅታለች። በዛ ላይ ሲቀጥል መቄዶንያ አለ፣ ጸበል ቦታዎች አሉ፣ የተለያዩ የመንግስት እርዳታ ድርጅት አለ። እዛ ብትገባ እኮ በቃ ይሻላል እኮ እዛ ብትገባ። እንደዛ ነው የሚሻለው? ምን ያደርግላታል? እንደዛ ነው የሚሻለው ወይ? ይኸውልህ እኔ ወንድም፣ እሺ አንተ ወጣት ነህ። ኧረ ወይኔ እንደዛ ነው የሚሻል? ወጣት ነህ። እሺ ኧረ አንዴ አዳምጠኝ። አንተ ጋር ምንም የሚያስወራኝ ነገር የለም። እሺ ንገረኝ። እሺ ለምን? ኧረ ብራዘር እሺ እሺ ይኸውልህ ወንድም፣ ይሄ በዛ ወንድም የምንፈልግ ዝም ብለህ ንገረኝ። ንገረኝ። በቃ ቤቱን መሸጡ አይቀርም። በቃ በሚለው ከቺኳ ጋር አድርጌ የሆነ ሳቢ ቀልቀል አድርጌ በቃ ላቀብላችሁ ለእናንተማ። በቃ አትገዛገዙ። አንተ አትወድህም ሚስት ያርግልኝ። አዳምጠኝ መጀመሪያ። አንተ አዳምጠኝ። ሚስት አትወድህም መጀመሪያ ደረጃ። ለምን እንደማትወድ ታውቃለህ? አዳምጠኝ አዳምጠኝ። ይኸውልህ ቀና በል ቀና፣ ወደዚህ እንጆሮ ቀና በል። አትወድህም። ስመ ንብረቱ በእናትህ ይሁን ስላት ምንድን ነው ያለች? ለምን ይሆናል እኮ ነው ያለች። ምን አሳሰባት? ለእኔ ብላ ነው አይደለም፣ ለአንተ ብላ አይደለም። አንተ ሞኝ፣ ምንድን ነው የደፈነ? ንቃ እንጂ ምንድን ነው የደፈነ? ለአንተ ብላ አይደለም። ኧረ በእናትህ አትምተኝ። በቃ አቅም እያነሰኝ። አቅም እያነሰ ነው። ሆና ወደ ፖሊስ ጣቢያ ብዙ ነገር ቆይ መጀመሪያ አውራኝ በደንብ። ለምንድን ነው? አዳምጠኝ። ይኸውልህ አሁን እኔ እናንተ ምንም ልንነጋገር አንችልም። ወደ ህግ ትሄዳለህ፣ ጥያቄዎችን ትጠየቃለህ። ወንድም የለኝም። ወንድ ልጅ አምላክ እየነገርኩህ እኮ ነው። በቃ አሁን ቺኳንም እኮ በቃ ወደ ዱባይ ልልካት እያሰብኩኝ ነው። በቃ የሆነ ሳቢ በቃ ተፋቱኝ። እሺ በቃ የሆነ ሳቢ ላቀብላችሁ። እሷ አሁን ይሄ ቤቱ እንዲሸጥ የምትፈልግ ወደ ዱባይ እየሄደች ምን ልታደርግ ነው? በቃ ሰርታ ምናምን ነገር ላይፋችንን እንቀይራለን። እቃ ልታመላልስ እያመላሰች ትሸጥ ነው? ምንድን ነው ንገረኝ። ዋው በቃ ገብቶሃል እኮ አንተም እኮ በቃ ይገባል መቼስ ወንድ ልጅ ነገር እኮ በቃ። ስለዚህ ቤቱ ሊሸጥ ያሰብክ ይሄን በዚህ ምክንያት ነው? በቃ ሱሴም አለ ምናምን በቃ ሳቢ ጠረረብኝ ምናምን እየነገርኩሽ በቃ የነበረ ብራዘር፣ ሌላ ምንም ነገር የለም ያልተም በቃ እየነገርኩሽ። ስለዚህ አሁን ለእሷ ብለህ ስራም የለም ምናምን ነገር በቃ አንተ ራስህ ማትሰራ አሁን እሷን ልክህ እሷ ተመላልሳ ነው የምታስተዳድር። ለምን እሷ እንድታስተዳድረኝ ሳይሆን እኔም እኮ አልኩህ እኮ አሁን እኮ በቃ ይሄ ቤት ምናምን ነገር ቢሸጥ የሆነች ሳቢ እጄ ላይ ምናምን ይደርሰኝ የለ በቃ ከሚደርሰኝ ላይ የሆነች መኩ ነገር ገዘ እንግዲህ ውድ ተመልካቾቻችን ያው በድጋሚ ተመልሰን መጥተናል ማለት ነው። ያው እስከዚህ ሰዓት ቆይተናል። በጣም ጨልሟል። እስካሁን ሰዓት ድረስ እንግዲህ በጣቢያ ነበርን ማለት ነው።
ወንጀለኞቹን ወደ ህግ አሳልፈን ሰጥተናል ማለት ነው። ያው ከኛ ምንም ይዘገያል እንጂ የሚያመልጥ አንዳችም ነገር የለም ማለት ነው። ከኔም ከሀፍታታም ማለት ነው። ስራችንን በተጠንቀቅ እየሰራን ነው። እናንተ ደግሞ ከጎናችን ሆናችሁ ስለምታበረታቱን በልዑል እግዚአብሔር ስም በምታምኑት አምላክ ስም ሁሉ እናመሰግናችኋለን ማለት ነው። አስቸጋሪ ነው እንግዲህ የደረስንበት ጊዜ ልጆች እናት አባቶቻቸውን የማያከብሩበት፣ ራሳቸውን የማይጠብቁበት፣ ራሳቸውን የማይቆጣጠሩበት፣ በስሜት ብቻ የሚነዱበት ጊዜ ላይ ደርሰናል። እንግዲህ ያው እግዚአብሔር ለሁሉም ልቦና ይስጠው ማለት ነው የምፈልገው። እንዴት እንደነበር እንግዲህ እንዳያችሁት ነው። ወንጀለኛ ነው። እናትየዋንም እንግዲህ ወደ ቤቷ መልሰናታል ማለት ነው። ተጨማሪ ነገሮች ካሉ እንግዲህ አፍታታ ጨምርበት። እኔ እዛ ነበርኩኝ፣ ጣቢያ ነበርኩኝ ማለት ነው። አሁን የመጣሁት እንግዲህ ተጨማሪ ነገር ካለ መናገር ትችላለህ። ያው እኔ እንኳን ብዙም የምጨምረው ነገር የለም። እንዳያችሁት ነው የምንሰራው ስራ ከባድ ስራዎች ናቸው። በዛ ላይ እንግዲህ እናት አባቶቻችሁን እባካችሁ አክብሩ። በህይወት እያሉላችሁ ተመረቁ። የእነሱን ምርቃት ማግኘት ያልቻለ በጣም ብዙ ሰዎች አሉ። እናታቸውን ማግኘት ያልቻሉ ሩቅ ሀገር ያላችሁ ሰዎች መቼም ታውቁታላችሁ የእናት የአባት ስሜትና እባካችሁ ለእኛ ደግሞ የምታመለክቱ ሰዎች መረጃውን ሙሉ የሆነ መረጃ ሰጡን። ትንሽ መረጃ ሰጥታችሁ እናንተ ፈልጉ እንደዚህ አድርጎ አትበሉ። ሙሉ መረጃ በደንብ አድርጋችሁ እሱን ላኩልና ሌላ የምጨምረው ነገር የለም። አዲስ ቻናል እንደመሆኑ ሰብስክራይብ ያደረጋችሁ እነዚህ እንግዲህ ትልልቅ ቻናሎቻችን ባለሀብቶች እያስመቱብን ነው። እየሰራ አይደለም። እይታው ለብዙ ሰው እየተዳረሰ አይደለም። ስለዚህ ከእናንተ የሚጠበቀው ሼር ማድረግ ነው። በጣም ለብዙ ሰው እንዲደርስ እነሱ እልህ ገብተው እንደዚህ እንዳደረጉት እናንተም ደግሞ እልህ ውስጥ ገብታችሁ ለብዙ ሰው እንዲዳረስ ኮሜንቶችን ጻፉበት። ለብዙ ሰው እንዲዳረስ ላይክ አድርጉት፣ ሼር አድርጉ። ሰብስክራይብ በቃ መረሳት የሌለበት ነገር ነው። እኛ ከእናንተ የምንጠይቃችሁ ነገር አንድና አንድ ይሄ ብቻ ስለሆነ ለእናንተ ደግሞ ይሄ ቀላል ስለሆነ እናንተ የምትወዱንን ያክል እኛም እንወዳችኋለን እናከብራችኋለን እንላለን። እንግዲህ የምትለው ነገር አለ? የመጨረሻ አንድ ማሳሰቢያ ያለው ሁላችሁም መስጠት ፈልጋለሁ። ሁሌም ነው የምንናገረው። በዚሁ አጋጣሚም ሳልናገር ማለፍ አልፈልግም። ራሳችሁን ከአጭበርባሪዎች ተቆጠቡ፣ ተጠንቀቁ። ይሄንን ማለት ፈልጋለሁ። እንግዲህ ባለንበት በዚህ ሰዓት በጣም ብዙ በተለያየ ስም የሚያጭበረብሩ ሰዎች አሉ። እርዳታ እንርዳችሁ ከአሜሪካን መንግስት በተለይ ወደ አረብ ሀገር አካባቢ ያላችሁ እህቶቻችን እባካችሁ ተጠንቀቁ። ለፍታችሁ ደክማችሁ የምታመጡትን ገንዘብ ባልዋለ መርጌታ እየተባለ ወንድሜን ውጭ ላመጣ ብዬ እየተባለ ገንዘብ እየተበላችሁ ነውና በጣም የሚገርመኝ ደግሞ 50 ሺህ ብር ሰጣችሁ 150 አድርገን እንሰጣለን ይሰጧቸዋል፣ ያነካኳቸዋል። ሁለተኛ ደግሞ ይሰጧቸዋል። ከዛ በኋላ በጣም በብዙ ሺህ ብር እንዲያስገቡ ያደርጉና ከዛ በኋላ ያንን ብር አታገኙትም። እነዚህ አጭበርባሪዎች ናቸው። ኦንላይን ላይ ምንም አይነት ነገር የነፃ ቻሪቲ የለም። ማንም ለማንም 5 ሳንቲም አይሰጥም። ባካችሁ እንዳትሸውዱ እህት ወንድሞቻችን። በጣም ብዙ ሰው በኢንቦክስ እየመጣ ያለው ከሌ በሚባል ሰው ስም እየተጭበረበረ ነው። ፍራኦሊቲቻ በሚባል ፍራኦሊቲቻ ራሱ አይደለም፣ አጭበርባሪዎች ናቸው። ተጨማሪ መርጌታ የትኛው መርጌታ ነው? ኦንላይን ላይ ወጥቶ በቴሌግራም ሰዎችን አዘጋጅቶ መቼ ነው? እባካችሁ በምታምኑት እምነት ሂዱ። በዛ በቃ ፈጣሪያችሁን። ከዛ ውጭ ደግሞ ከአሜሪካን መንግስት ድጋፍ እንደዚህ አይነት ስጦታ አለ። መጀመሪያ 50 ሺህ ብር አስገቢ፣ ከዛ በኋላ 200 ሺህ ብር አድርጌ ያስገባልሻለሁ። ለጽድቅ ነው የሚያስገባልሽ። እባካችሁን ከዚህ ሁሉ ነገር ተጠንቀቁ። ከዚህ በኋላ እንደዚህ አይነት እንትን ወደኛ አሁንም እያፈላለግናቸው ነው። ሌቦችን አብረን እንስራ እያሉ የሚያጭበረብሩትን ሁሉ እስከ መጨረሻው እንግዲህ ለመሟገት የሚሰሩትን ስራ ስለሚያውቁ አይያዙም፣ በጭራሽ አይገኙም። በጣም ጠንቃቆች ናቸው። በቃ እና እስኪ ረጋ በሉ። የምታገኙትን ገንዘብ ደግሞ ለቤተሰብ እንኳን መላክ ባትችሉ ራሳችሁ እዛው አስቀምጡት። በቃ እንደዛ ነው የሚደረገው። ወይ በምታምኑት ሰው፣ በእርግጥ የሚታመን ሰው የለም፣ ግን ደግሞ እኛንም መፍትሄዎች ካሉ እኛንም አማክሩ። እንደዚህ ማለት እንፈልጋለን ማለት ነው። ከዛ ውጭ ግን አትጭበርበሩ ገንዘባችሁን እባካችሁን። ለእኛም ሌላ ስራ ሌላ ትርፍ ድካም አታድርጉብን። ይሄንን ማለት ፈልጋለሁ። ቀጣይ እንግዲህ ሁሉም ወንጀለኞች በየተራ ይጋለጣሉ ማለት ነው። ይሄን ፓወር ሚዲያን እንግዲህ በአንድ ሳምንት ጊዜ እኔ እውነት ነው የምላችሁ 10 ሺህ እንዲገባ ፈልጋለሁ። በቃ ይሄንን ማለት ፈልጋለሁ። እኔ ደግሞ 15 አታሳፍሩንም። እንግዲህ አሸናፊ ማን እንደሆነ እናያለን። እኔም አንተ እንግዲህ
የምትችሉትን በማድረግ ላይክ፣ ኮሜንት፣ ሼር እንዳይረሳ። ይሄ ለ5 ተጋግዘን የምንሰራበት ፓወር ሚዲያ ነው። ይሄ ሚዲያ እንደ ሚዲያ ለማስቀጠል የእናንተ አብሮነት ደግሞ በጣም ወሳኝ ነው፣ ያስፈልገናል። ሁልጊዜም ከጎናችን ስለሆናችሁ በልዑል እግዚአብሔር ስም በፈጣሪ ስም አመሰግናችኋለሁ። ሁላችሁንም እናመሰግናለን። እዚህ ጋር እንግዲህ መወለድ ቋንቋ ነው የሚባል አባባል አለና ሁላችሁም እህት ወንድሞቻችንን እናመሰግናለን አብራችሁን ስለሆናችሁ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ግን በያላችሁበት ሰላም ሁኑ።